ሰላም 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 ውድና የተከበራችሁ የኔ እንቁ ተወዳጅ የሆናችሁ ቤተሰቦች እንደምን አላችሁ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሁሉ ሰላማችሁ ደህንነታችሁ ብዝት ይበልልኝ። እንግዲህ ቤተሰብ ከባለፈው ቪዲዮ በኋላ በቪዲዮ ላለመምጣት ወስኜም አስቤም ነበረ፣ ግን በእናንተው ፊት ይቅርታ ያልጠየቅኩት አንድ ሰው አለና ለዛ ነው ዛሬ ተመልሼ የመጣሁት። ያም ሰው እንግዲህ እንደምታውቁት ባለፈው በጣም እየጨቀጨቀኝ እያስቸገረኝ ነው ብዬ ወደ እናንተ ይዞ መጥቼ በስነ ስርዓት አላወራኝም እና የሱ ልጅ ሀሳብ የገባኝ መቼ ነው? እኔ መሳሳቴን ስረዳ ነውና አሁን ዋና ሀሳቡ ምንድነው? ልጁን ደውዬ ጠርቼዋለሁ ዛሬ እና እሱም የሰሞኑ ቪዲዮ በማየቱ በጣም ደስተኛ ነው። ምክንያቱም ያደረኩት የነበረው ነገር ትክክል እንዳልሆነ ተሰምቶት ተናግሮኝ እኔም እሱን ሰምቼ ወደ ራሴ ተመልሼ ማለት በቃ ያደረኩ የነበረውን ነገር በማቆሜ ብዙ ሰው ደስተኛ ሆኗል እና በዛን ምክንያት እሱን ይቅርታ መጠየቅ አለብኝ ብዬ ስላሰብኩኝ ነው። ምክንያቱም ለኔ ተጨንቆ ለኔ አስቦ አይታችኋል እንዴት ሲናገረኝም ሲቆጣኝም ምን ሲለኝም እንደነበረና ከዛን አንጻር ዛሬ ጠርቼዋለሁና ሲመጣ ይቅርታ እንጠይቀዋለን መሆን አለበት ብዬ ስለማስብ ማለት ነው። እና ቤተሰብ እናንተም ይቅርታዬን ስለተቀበላችሁኝ ያወራሁላችሁን ነገር በሙሉ ደግሞ ስላመናችሁኝ በጣም ነው የማመሰግነው። እነዛውም ደግሞ የተናገርኩትን ስለእውነት እኔ ያላመናችሁ ያልተቀበላችሁ ሰዎች እኔ ምን ፈልጌ እናገራለሁ? እንደዛ እንዴት እንደተረዳችሁት አላውቅም። ምክንያቱም እኔ ያንን ነገር በማለቴም ባለማለቴም የምጠቀመው ነገር የለም። ያኔ ዋነኛ ሀሳቤ ምንድነው እናንተን ይቅርታ መጠየቅ ነበረ። ያንንም አድርጌዋለሁ። ከዛ ውጭ ያለውን ነገር የተናገርኩት የተሰማኝን እማቃውን ነው። ትክክል ነሽ እናመሰግናለን ያላችሁኝ ሰዎች እግዚአብሔር ያክብርልኝ። እውነቱን እንድታዩ መንገድ ስለሆንኳችሁ ማለት ነው። እንደዛውም ደግሞ እኔ እንጃ እኔ እንዴት ነው ነጭ ነገር ጥቁር ነው የምትሉ ሰዎች ደግሞ እንግዲህ እግዚአብሔር ልቦና ይስጣችሁ፣ አይነ ልቦናም ይስጣችሁ የምታዩበት ማለት ነው። ምክንያቱም የሚሰራው ነገር ማስተዋል እኮ የምንችል አይነት ሰዎች ከሆነን የእውነት በጣም ይሄ ሪልና የሚታወቅ ነገር ነው። ሰው መነጋገር የለበትም እንዲህ ነው ብሎ ሰው እስኪ ነገራችሁን መጠበቅ የለባችሁም። ምክንያቱም የትኛውም ሰው ካሜራ ደቅኖ የሚያደርገውን ነገር የትኛውም የሚዲያ ሰው ቢሆን ተዘጋጅቶበት አውርቶ እይታ ይኖረዋል አይኖረውም ብሎ ነው። እናንተ ደግሞ ያ ነገር ለእናንተ አዲስ እውነት ለምን እንደሚመስላችሁ አላውቅም። እኔም የተናገርኩት ያንን ነው። ጥሩ ጥሩ ስራ የሚሰሩ ልጆችን አበረታቱ፣ ጥሩ ጥሩ ነገር ይዘው የሚመጡ ልጆችን አበረታቱ አልኩኝ እንጂ ሌላ ነገር ለመናገር አይደለም የፈለኩት። እና ደግሞ በዚሁ አጋጣሚ ኦዲየንስንም እዚህ ጋር በቃ እኔን የምታዩኝም ሰዎችን መናገር የምፈልገው ነገር ቢኖር ማታ አብርሽ የለቀቀውን ቪዲዮ እንዳያችሁት አብርሽና ሩታ ጥሩ ሁኔታ ላይ አይደሉም ታውቃላችሁ። ግን እንዳልተፋቱ እኔ ነግሬያችኋለሁ። ይሄ ደግሞ እውነት ነው። ጊዜ ፈቶት ጊዜ የሚያሳያችሁ ጉዳይ ነው። ምን አለች ነው የምትሉኝ? የእውነት እኔ ምንም የማገኘውም የማጣውም ነገር የለም ይሄንን በመናገሬ እና ጀስት ልጆቹ ስራ እየሰሩ እንደሆነ ተረዷቸው። አንድ ነገር ልጠይቃችሁ በቃ በዚህ መሀል ማለት አብርሽና ሄርሜላ ትላንትና ማታ የሰሩትን ቪዲዮ አይታችኋል። ይሄ አግባብ ነው ብላችሁ ታስባላችሁ? ማለት ነፂም እያለች ያለውን ነገር አይታችኋል። ብቻ ብዙ ሰው ማለት ነውና ሄርሜላ የምትባል ልጅ እናንተ እንወደዋለን በጣም በጣም በቃ ለዛ ሰው ትልቅ ቦታ ለምትሉት ለአብርሃም 400 ምናምን ሺህ ተከታዮቹ ማለት ነው። እቺ ልጅ ማስቆም ያቀታችኋል? የምሬን ነው እግዚአብሔር ማለት በጥሩ አመጣጥ ብትመጣ ልጁን በብዙ ነገር ብትደግፈው ብቻ ብዙ ነገሮችን ብታደርግ በጣም ጥሩ ነው። ከናት ከአባት ልጅ ውጪ እኮ እህት ወንድሜ ብለን እንደ ጓደኛ ቤስት ፍሬንድ የሚሆን ብቻ ብዙ ለሰው ልጅ ብዙ ነገር መሆን የሚችሉ ለሴትም ወንድ ልጅ ከፍቅረኛዋ ከባሏ ውጪ ለወንድ ልጅም ሴት ልጅ አለች እኮ። ግን የሷ መንገድ ምንድነው? እኔ አልገባኝም ስለሆነች በግልጽ ይሄ ልጅ ታፈቅረዋለች ነው አፍቅረውም ከሆነ ሪል ይሄ ልጅ ሪሌሽንሺፕ ጀምረውም ከሆነ ደስ ይላል እኮ የሚያደርጉት ነገር። ግን እንዴት ነው ባለትዳር ነው፣ እርጉዝ ሚስት አለችው የደረሰች ሚስት። ግን እሱ ደግሞ ከአንዲት ሴት ጋር እሱ ያረፈበት አልጋ እኔ ለየትኛውም ሰው ፊት ካልሰጣችሁት እንዴት እዚህ ደረጃ ድረስ ይሄዳል? እኔ አሁንም ድረስ አይመለከተኝም ብያቸዋለሁ። ግን እኔ አሁን ላይ የምታሳዝነኝ ሩታ ናት። ለምን ካላችሁኝ ተስፋ አላት። ስለ እውነት እኔ ሰሞኑን እየሰሩ ያሉትን ቪዲዮ ሳይ ተስፋ አላት ለአብርሽ ይመለሳል ብላ
ባለፈው ነግሬያችኋለሁ አብርሃም ማለት ሮጦ ያልጠገበ ልጅ ነው ብዬ። ይሄ እኔ እናንተም የምታውቁት እኛም የምናየው ነገር ነው። እናንተ በቪዲዮ ነው የምታውቁት አብርሽን፣ እኛ ደግሞ በይበልጥ አገራችን ላይ ያለ ልጅ ነው። ስለሱ ከሚወራውና ከሚታየው በላይ ኖርማሊ አኗኗሩን ስለምናውቀው እናውቀዋለን። እና ለዛ ነው እንደዚህ እያልኳችሁ ያለሁትና ሴት ልጅ ደግሞ ለምትወደው ለምታፈቅረው ወንድ ልጅ እኔ እንጃ የቱንም ያህል የትም ድረስ ዋጋም ትከፍላለች፣ ምንም ትሆናለች። እና እሷ እየለፋችም እየጠበቀችውም ብዙ ነገር እያደረገች ያለችው ለዛ ይመስለኛል። እና ያንን ነገር እናንተም ተረድታችሁ ማለት ያው እንግዲህ የምትደግፉት የምታበረታቱት ሰዎች ስለሆናችሁ ይሰማችኋል ብዬ ስለማስብ ነው። እና ደግሞ እሱን የምትቀርቡት ጓደኞቹን ቤተሰቦቹን ብትመክሩት ብትቆጡት ባይ ነኝ። እኔ ሴት ልጅ ነኝና እሷ ሁኔታ ላይ በሆነስ የሚለው ነገር እኔን ስላሳሰበኝ ነው ይሄንን እያልኳቸው ያለሁት እንጂ እኔ ስለ ሁለቱም ህይወት አይመለከተኝም። እና እንግዲህ የምጠብቀው ልጅ ቆይቶብኛል። አብረን እንጠብቀውና ምንድነው ልትጠይቂኝ የጠራሽ? አይ ነው እንደዛ አይደለም፣ ግን ለሰላምታው ያህል ነው። ይመስገን። ግን ለምን የጠራሽ? እንግዲህ ባለፈው አንተም በተናገርከኝ ብዙ ሰዎችም እየተናገሩኝ በነበረው የቅርታ ቪዲዮ የሰራሁትን አይተዋል ብዬ አስባለሁ። ለዛ ነው እኔም እንደዚህ ፈታ ብዬ የመጣሁት እንጂ ለአንቺ ካንቺ ጋር ለወሬ ወይ ደግሞ እንደዚህ ለመጫጫ ለመጨቃጨቅ እንደማንመጣ ነገርሽ ነው የዛን ቀን ሲሄድ። እንግዲህ እኔም እናንተ ስለተናገራችሁኝ ብቻ ሳይሆን ሰው ነኝ አይምሮዬ በወቀሰኝ ሰዓት ትክክል እንዳልሆንኩኝ ተሰምቶኝ ከብዙ ነገሮች ርቄ ከአብርሃም ጋር ያለኝንም ችግር ፈትቼ በቃ ያለውን ነገር አስተካክዬ ቤተሰብንም ይቅርታ ጠይቄያለሁ። በዛን መሀል ደግሞ አንተ ስለኔ ተሰምቶክ ስለኔ አስበ መተክ እኔን አስጠንቅቀኸኝም ተናግረኸኝም ተቆጥተኸኝም ስለነበረ አቲንክ ላንተ ክብርም ቦታም ስላለኝ ነው አንተን ይቅርታ ለመጠየቅ በቤተሰብ ፊት ዛሬ መጣሁትና አንተንም የአብርሽና የሩታንም ወዳጆች ሁላችሁንም በድጋሚ ይቅርታ ማለት እፈልጋለሁ። እና ደግሞ አንተንም በጣም ይቅርታ። በመጀመሪያ ደረጃ አብርሽና ሩታ እንደማይለያዩ ወይ ደግሞ የሆነ ይረፍዳል እንጂ እንዳንቺ በቃ ብዙ አይነት ሰው ይመጣል አብርሽን ፈላጊ ሰው የነሱን የጸብ ጊዜው ሳምንት ወር ሊያረዝመው ይችላል እንጂ ሊለያያቸው እንደማይችል ደጋግሜ ነገር ይሻለው አይለያዩም። አሁን ደግሞ እኔ አይ ቲንክ እንትና ሄርሚ የምትባለው አንድ ልጅ ነች የቀረችን። እሷን ደግሞ ካስወጣን በኋላ ሩታና አብርሽ ሰላም ያገኛሉ። አንቺም ከህይወታቸው በሰላም እኔ በሰላም ወጥቻለሁ። ወደ እነሱ ህይወት የሚመልሰኝም ነገር የለም አልመለስምም። ግን አሁን ላይ ሩታ ታሳዝነኛለች። ለምን ካልከኝ ያለችበትን ሁኔታ ሁላችንም የምናውቀው ነውና ከዛን አንፃር ቅድም ለምን የዛን ቀን ማስታወሻለሁ እኔ እኮ ሰው ነኝ። አንተ ማሰብ በፈለክ ሰዓት እንዳሰብከው ነው ያላስብም። እንደ ሴተኛ ማሰብ ትችይ ነበር። የዛን ቀንም ብዬሻለሁ። እንደ ሴተኛ አስበሽ ቢያንስ ልትወልድ የደረሰች ሴት ነች። በቃ ተይላት። ምክንያቱም በቃ ጸብ ነው የምትጨሩኝ መሀላቸው እንጂ ምንም አትፈጥሪም። የራስሽ ስታረቂ እንደማትችይ ነው ደጋግሜ ነግሬሻለሁ። እኔም እኮ ያንን ነገር ገብቶኝ ትቼ ከአብርሃም ጋር ያለኝንም ችግር ፈትቼ እናንተንም ያስቀየምኩኝ ስለመሰለኝ ነው ይቅርታም የጠየቅኩት አንተንም ይቅርታ እየጠየቅኩ ያለው። ለምን ያኔ ላይ አላስተዋልሽም ከሆነ የምትለኝ እኔ ሰው ልጅ ነኝ፣ ማስተዋል ባለብኝ ሰዓት ነው ማስተዋለው። ምክንያቱም ነገሮች የትኛውም ሰው አንተ እንዲገባው በፈለክ ሰዓት አይገባው አይደለ? ሊታረቅ ስለሆነ ተይተውሻል ነው አይደለም? በቃ አብርሃም እንኳን ለኔ ሊሆነኝ ይቅርና ለሚስቱ የማይሆን ወንድ ነው። ሮጦ ያልጠገበ ልጅ ነው። ይሄንን ነገር ደግሞ
መረዳት ባለብኝ ሰዓት ላይ ስለተረዳሁት፣ ሲቀጥል ደግሞ እነሱም ተፋተናል የሚሉት ነገር ውሸት እንደሆነ ስላወቅኩኝ የቱንም ያህል ብደክም ደግሞ እሱን ልጅ ልቀይረው ስለማልችል ለምን ህይወቷን ልክ ነህ ህይወቷን አሳልፋ ሰጥታው ብዙ ነገር ሆናለት ከስር መሰረቱ ጀምሮ ሁላችንም የምናውቀው ነገር ነውና እነሱ እየሰሩ የነበረውን ነገር ከመጀመሪያቸው ጀምሮ ያንን ሁሉ ነገር አብራው ላሳለፈችው ሴት መመለስ ያልቻለ ወንድ ልጅ ለኔ እንደማይመለስልኝ ከጊዜ ሂደት በኋላ ከተረዳሁትስ ዘግይቶ መረዳቴ ነው አለመረዳቴ ነው ጥፋቴ? እኔ የቱንም ያህል ጊዜ በወስድ ይሄ ነገር ገብቶኝ ይቅርታን በመጠየቅ አላፍርም። ምክንያቱም ያኔ ላይ የነበረው ነገር ስህተት ነው። የትኛውም ሰው እኮ ቀጥ ብሎ አይሄድም አይደለ? ስህተት ይሰራል። እና አሁንም አብርሃም እየሰራው ያለው ነገር ትክክል ስላልሆነ አንድም እኔ ጠራውክ ሄርሜላን እንድታስቆሟት ስለሆነ እያደረገች ያለችው ነገር በቃ ፈጽሞ ትክክል ስላልሆነ እኔ እንደውም እኔ ያደረኩት ነገር በጣም ቀላል በሷን እይታና አስተያየት ማለት ነው በቃ በጣም ትክክል ስላልሆነች እኔን እንዳስጠነቀቃችሁኝ እንዳስቆማችሁኝ እሷንም አብርሃምንም እንድታናገሩት ልነግር ነው። ሲቀጥል ደግሞ ስለነገርከኝ ያን ዕለት ስለተቆጣኸኝ ብዙ ነገር ስላልከኝም አመሰግንሃለሁ እና ይቅርታ ማለት ስለምፈልግ ነው የጠራሁት። አንደኛ ያሉስ ከኔ በላይ ሙሉ የአብርሽና የሩታን ቤተሰቦች በደንብ አስቀይመሻቸዋል። ምክንያቱም የቡታጀራ ሰው ጠቅላላ ማለት ይቻላል ወጣቱ የአብርሽና የሩታ ወዳጅ ሁለቱ እንዲለያዩ የማይፈልግ በቃ ተነጣጥለው ማየት የማይፈልግ ጭራሽ ሁለቱ ተለያይተው ማየት የማይፈልግ ፒፕል ነው ያለውና ሙሉ አስቀይመሻቸዋል። ይቅርታ ስላልሻቸውም እናመሰግናለን። ሁለተኛ ደግሞ ሄርሜላ ላልሽው ጉዳይ ሄርሜላ ደስ አይልም የምታደርገው ነገር። ማታም የሚሰራቸው ቪዲዮ ትንሽ ደስ አይልም ነበር። ከአብርሽ ጋር ካላደርኩ ብላ እየሰራች የነበረችው ቪዲዮ ትንሽ ቅር ያሰኝቶኛል። ግን እሷም በተራዋ ትወጣለች። ምክንያቱም ሩታም አውቃታለችና ያው ሩታ በምትፈታው መንገድ ትፈታዋለች ብዬ አስባለሁ። ሶስተኛ ደግሞ እኔን አልነበረም ጠርቶ ይቅርታ መጠየቅ የነበረብሽ። እኔን በቪዲዮ በቃ የጠየቅሽኝ በቂ ነበር። የሚወድሽ የሚያፈቅርሽ ሁሉ አለውልሽ ሲልሽ የነበረውን ፍቅረኛሽን ነበር ይቅርታ ጠርተሽ መጠየቅ የነበረብሽ። ከኔ በላይ ለሱ ያስፈልገዋልና እሱን ጎተሽዋልና እኔን አብርሽና ሩታን ስለነካሽ ነው የተጎዳው። እሱን ግን ፍቅሩን ነክተሽ ነው የጎዳሽው። እሱን ይቅርታ ማለት ያለብሽ እንጂ እኔን አልነበረም። በቻልሽ አቅም ይቅርታ ብትጠይቂው የተሻለ ነው ብዬ አስባለሁ። ምክንያቱም እኔ ይቅርታሽን በባለፈው ቪዲዮ ተቀብያለሁና። ልክ ነህ። ግን አንተ ስላልከኝ ማለት እኔ ታዲን ይቅርታ መጠየቅ እኔም እፈልጋለሁ። ባለፈውም ቤተሰብ ብያቸዋለሁ። ግን ከሱ ጋር አታችመንት አልፈልግም በዚህ ሰዓት። ስለሆነ እኔ የራሴን ህይወት ተረጋግቼ መኖር ነው የምፈልገው ከሁሉም ነገር ርቄ ማለት ነው። ስለዚህ ታዲ ደግሞ ለኔ ያለው ስሜት እንዳለ እኔን እንደሚቀበለኝ አውቃለሁ። ግን አልፈልግም ያንን ነገር። የኔና እሱ ነገር ተነጋግረን አውርተን ጨርሰናል። በእርግጥ ስላስቀየምኩት ይቅርታ መጠየቅ ካለብኝ አደርጋለሁ፣ ወደኋላ አልልም። እኔ አሁን ላይ በቃ ከማንም ጋር ያለኝን መጥፎ ነገር ትቼ የራሴን የተረጋጋ ህይወት ነው መኖር እየፈለኩኝ ያለሁት ምኖረው ያንን ነገር ለማድረግ ነው እየጣርኩኝ ያለሁት እና ታዲም ይቅርታ ጠይቂው ያልከኝ ከሆነ ማድረግ ስላለብኝ አደርጋለሁ። ግን ወደ ማንም መመለስም ወደ ነበርኩበት መመለስ አልፈልግም። የራሴን አዲስ ህይወት ነው መኖር የምፈልገው። እኔ ቤተሰብ እናንተም አንተም በቃ እኔና ታዲ ድጋሚ አንድ ላይ መሆን የማንችል ሰዎች ነው። ለምን ካልከኝ እኔ ብዙ ጊዜ አስቀይሜዋለሁ፣ ሰብሬዋለሁ። ለሱ ክብር የምትሰጠው የምትወደው በብዙ ነገር የምታገዛው ብዙ ነገር ለሱ መሆን የምትችል ልክ እንደሱ ልብ ንጹህ የሆነች ሴት ታስፈልገዋለች። እኔ ደግሞ ያንን ነገር ማድረግ አልችልም። ስለወደደኝ ብቻ እሱ መሆንም አልችልም። አዎ ብዙ ነገር አሳልፈናል። ሰው ካልተስማማ ደግሞ ይለያያል። በውሸት እኔና እሱን የሚያስቀጥለን ደግሞ ምንም ነገር የለም እና በአብርሃም ምክንያትም አይደለም በማንም ምክንያትም አይደለም እኔ ከማንም ጋር በቃ የመሆን ሀሳብም ፍላጎትም የለኝም። የራሴን የተረጋጋ ህይወት ነው መኖር የምፈልገው። ይሄንን ነገር ስላስታወስከኝ የእውነት አመሰግናለሁ። ልክ ነህ፣ ማድረግ አለብኝ እና ምንም የረሳሁት ሰው እሱ ነበር። አዎ የእውነት በቃ እኔ የነበረኝ ኢንኬዝ ከነሱ ጋር ነበር። እሱን ነገር ነው የመፍታት እንትን ምክንያቱም የሰፈሩም ሰው ቡታጅራ ላይ የሆነ ኖርማሊ ስትንቀሳቀሱ ብዙ ነገር አለ። ቺኮ ትባላላችሁና ያ ነገር በጣም ያስጠላ ነበረ። ያንን ነገር ደግሞ አስተውዬ ለይቅርታ መጥቼ ስለተቀበላችሁኝ አንተንም ቤተሰብንም ስለእውነት በጣም ነው የማመሰግነው። አንድ ማስተላለፍ የምፈልገው መልእክት አለ። ያንን አስተላልፌ እኔ ምንም ስለማልሰራ ይቅርታውን ስለተቀበል እሄዳለሁ። ማስተላለፍ የምፈልገው ከዚህ በኋላም ለሚመጡ አብርሽ ጋር ሴቶች በተለይ ሴቶች የቡታጀራ ሴቶች ያለ አብርሽ ወንድ ያለ አይመስላቸውምና ያ ሩታን ይፈልጉ የመጣው አንድ ከስንት አንዴ ነው እንጂ የዚህ ሀገር ሰው ነው ያላቀ
አብርሽን ፈልጋችሁ የምትመጡ ሴቶች እንደሷ ነው በቃ የምትሆኑት። ያው እሷ ነች በቃ እየነገረቻችሁ ነው። መንገድ ላይ ስትሄዱ እንትና እንዲህ ነች ምናምን ከመባል የዘለለ ነገር ምንም አታተርፉምና እባካችሁ ከስራችሁ ተቆጠቡ። እኔም ደግሞ አመሰግናለሁ ይቅርታ ስለጠየቅሽ። እኔም ስለተቀበልከኝ አመሰግናለሁ። እሺ እንግዲህ ቤተሰብ እሱ ባለው ላይ ልምላላችሁና እሱ በተናገረው ላይ ልጨምርበትና ባለፈውም ነግሬያችኋለሁ። የትኛውም ሰው አብርሽም ብሎ ባልሆነ መንገድ ከሚመጣ ቢቀር ስለእውነት በራሱ አይዲያ ቢመጣ እና ቤተሰብ ለእናንተም እንደነገርኳችሁ ጥሩ ስራ የሚሰሩ ሰዎችን ብናበረታታ ሁላችንም ጥሩ ነው። ምክንያቱም የትኛውም ሰው መጥፎ ነገር ይዞ አይመጣም እና ባለፈውም ብያችኋለሁ፣ ከናይታችሁ ተማሩ ጊዜው ሳይረፍድ። እኔ አብርሽን ወደዋለሁ። አብርሽ በቃ ባለትዳርና የልጅ አባት ነው። ያንን ነገር አምናችሁ ተቀበሉበት። ይሄ መልእክት ለሄርሜላም ጭምር ነው። መንገድሽን አስተካኪ። እኔ ለአብርሃም ሰው ያስፈልገዋል ብለሽ የመጣሽ አይነት ሰው ከሆንሽ እንደዛ አይነት ሰው ሁኚ። የምታደርጊው ነገር በጣም ነው የሚያስጠላው። በቃ እንደው ሽማ ነው ይሆንሻልሽውና መንገድሽን አስተካኪ። በቃ በጣም ነው የሚያስጠላው እያደረግሽም ይሆንሽም ያለሽውን ነገር እና ደግሞ አብርሃም የትኛውንም ሰው የምትቀበልበትን መንገድ አስተካከል። ልክ ሩታ እንደምታደርገው ሩታ ጋር የሚመጡ ወንዶችን መመለስ እንዳለባት ታውቃለች፣ ትመልሳቸዋለች። እና አብርሽም ያንን ነገር ብታደርግ ነገሮች የሚስተካከሉ ይመስለኛል። እና እኔ ስለነሱ ከዚህ በላይ ማለትም ማውራትም አልፈልግም። ቤተሰብ የራሴን ነገር እንደማስተካከል አምናለሁ እና አብራችሁኝ ስለነበራችሁ አመሰግናለሁ።